ሁላችን እንቆምና ከእግዚአብሔር ቅዱስ ቃል እናነባለን። እግዚአብሔር ይባርካቸው። እግዚአብሔር እኛንም ይባርከን። ሃሌሉያ። ለኛስ በዚህ መሆን መልካም ነው አለ። በቃ በዚህ ሌላ ነገር የለንም በምድር ላይ። የመጨረሻው ነገራችን ከእግዚአብሔር ጋር መሆን ብቻ ነው። የሚበልጠውም የተሻለውም የሚያንጸውም እሱ ነው። እግዚአብሔር ይመስገን። መነሻ ምንባባችን ሉቃስ ምዕራፍ 8 ቁጥር 4 ላይ ነው የምናነበው። ክፍል 2 ነው። ከባለፈው ፓርት 2 ነው። ፓርት 1 ላስት ዊክ ተምረነዋል። ላልነበራችሁ ተቀርጿል። ከዛ ከቪዲዮው ላይ ማየት ይቻላል ማለት ነው። ፓርት 2 ነው። ክፍል 2 ነው ዛሬ በሉቃስ ወንጌል ምዕራፍ 8 ቁጥር 4 ብዙ ሕዝብም በተሰበሰቡ ጊዜ ከከተማዎች ሁሉ ወደ እርሱ በመጡ ጊዜ በምሳሌ with example ሰጥቶ አስተማራቸው። የሰጣቸው ምሳሌ ቁጥር 5 ላይ ዘሪ ወይም ገበሬ ዘሩን ሊዘራ ወጣ። ሲዘራም አንዱ በመንገድ ዳር ወደቀ፣ ተረገጠም፣ የሰማይ ወፎች በሉት። ሌላውም በአለት ላይ ወደቀ፣ በቀለም፣ ግን እርጥበት ስላልነበረው ደረቀ። ሌላው በእሾህ መካከል ወደቀ፣ እሾሁም አብሮ በቀለና አነቀው። ሌላው ግን በመልካም መሬት ላይ ወደቀ፣ በበቀለ ጊዜ 100 እጥፍ አፈራ። ይህንም በተናገረ ጊዜ የሚሰማ ጆሮ ያለው ይስማ ብሎ ጮኸ ይላል። ደቀ መዛሙርቱም ይህ ምሳሌ ምንድነው? ትርጉሙ ወይም ዋና ሐሳቡ ምንድነው ብለው ጠየቁት። እርሱም እንዲህ አለ፣ ለእናንተ የእግዚአብሔርን መንግሥት ምስጢር ማወቅ ተሰጥቷችኋል። ለሌሎች ግን እያዩ እንዳያዩ እየሰሙ እንዳያስተውሉ በምሳሌ ነው የሚገባቸው ይላቸዋል። ምሳሌውም ይህ ነው። ዘሩ የእግዚአብሔር ቃል ነው። በመንገድ ዳር ያሉት የሚሰሙ ናቸው። ከዚያ በኋላ ዲያብሎስ ይመጣል፣ አምነውም እንዳይድኑ ቃሉን ከልባቸው ይወስዳል። በአለት ላይ ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነርሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ስር የሌላቸው ናቸው። በእሾህ መካከል የወደቀው እነዚህ የሚሰሙ ሰዎች ናቸው። መንገዳቸውንም ሄደው በሕይወት ዘመን በሐሳብና በባለጠግነት ምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም። በመልካም መሬት ላይ የወደቀው እርሱ መልካምና በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ናቸው። ዛሬ የምንማረው ቃሉን ሰምተው የሚጠብቁት በመጽናት ፍሬ የሚያፈሩት። ከላይ ያሉት ምንም አይጠቅሙም። እንጸልይ። እግዚአብሔር አምላካችን አባታችን ሆይ ስምህ ይቀደስ። ልናመሰግንህ የተገባህ ባህሪህ ፍጹም ይሆንክ አንተ ብቻ ነህ። ስምህ ይቀደስ። በጊዜው ደግሞ ጌታ አምላክ ሆይ መመገብ የሚገባንን ማወቅ የሚገባንን ማተኮር የሚገባንን ቃል በእኛ ውስጥ ደግሞ ይዘራ። የሚበቅልበትን ጥበብና ማስተዋል እግዚአብሔር አምላክ ሆይ ደግሞ አንተ ስጠን። ልባችንን ቀድሰው ባሪያህ እንደጸለየ አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ አድስልኝ ተብሎ ተጽፏል። ዛሬ በቃልህ ልቦናችንን አንጻው። እግዚአብሔር ሆይ የተያዘ ልብ፣ የቆሸሸ ልብ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ዛሬ ደግሞ መለወጥ፣ መታጠብ፣ መቀደስ እንዲሆን ነፍሳችን የምትሰራበት፣ ውስጣችን የሚታከምበት፣ ጨለማው ከኛ የሚሸሽበት፣ እንክርዳዱ የሚነቀልበት እግዚአብሔር አምላክ ሆይ ለፍሬ ለመጽናት የሚሆን የእምነት ቃልና የሕይወት ቃል እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ።
የገሃነም ደጆች ኤኒ ስትሮንግ ሆልድ ኤኒዌር ከየትኛውም ቦታ የመጣ ያጋንን ሥራ ሁሉ ይፍረስ በጌታ በኢየሱስ ስምና ስልጣን። ሰዎች ጌታ አምላክ ሆይ አንተን መስማት እንዲችሉ አእምሯቸው የተከፈተ ይሁን፣ ልቦናቸው በሙሉ የተቀደሰ ይሁን። እግዚአብሔር ሆይ መንፈሳቸው የተፈታ ይሁን፣ ማስተዋላቸው የተፈታ ይሁን። ከእስራት ነፃ ይውጡ። ያጋንን ሥራ ይፍረስ። ስትሮንግ ሆልዶች ተነቅለው ይሄዱ። እቅዱ ይፍረስበት በኢየሱስ ክርስቶስ ስም። ነፃነታቸው ፍጹም ይሁን። ባንተ የተነኩ የተለቀቁ እግዚአብሔር የተዳሰሱ መንፈስ በእነሱ ሕይወት ውስጥ ይለፍ በኢየሱስ ስም። የጨለመው ይብራ። የመንግስት ቃል ፍቺ መገለጥ ይሆናቸው በኢየሱስ ክርስቶስ ስም። ይህን ጸለይን። ክብርና ምስጋና ላንተ ነውና ከዘላለም እስከ ዘላለም አሜን። እግዚአብሔር ይባርካችሁ። ባለፈው ክፍል 1 በማቴዎስ ወንጌል ምዕራፍ 21 ታስተውሱ ከሆነ የጀመርነው ትምህርት 2 ልጆች የነበሩት እና ወደ እርሻዬ ሂድ ብሎ የመጀመሪያው ሰው ሲናገረው አልሄድም አለ። ሁለተኛው ደግሞ እሺ አለ። ግን የመጀመሪያው ተጸጸተ የሚል ቃል አለ። ተጸጸተና ሄደ፣ አክሽን ወሰደ፣ ታዘዘ። ሁለተኛው ግን እሺ ብሏል፣ አላመፀም። በቃሉ አላመፀም፣ በአንደበቱ አላመፀም፣ አመፁን አላወጀውም። ግን ባለመታዘዙ አመፀዋል። ባለመታዘዙ በአክሽኑ በድርጊቱ ምን አድርጓል? አምጿል። በባህሪው እግዚአብሔርን ስንመለከት መለኮታዊ አንዱ የእግዚአብሔር ባህሪ ልብና ኩላሊትን ነው የሚመራው። ይሄ ለሌላ ሰው አልተሰጠም። አንዱ የፈጣሪ ባህሪው የውስጥን የጠለቀ ሐሳብ፣ ምኞት፣ ፍላጎት፣ ኢንቴንሽን፣ ዚል፣ አምቢሽን እግዚአብሔር ያውቃል። ሰው ራሱን ይሸፍናል አይደለም? እንሸፍናለን። ራሳችን ራቁታችን እንሸፍናለን፣ ድካማችን እንሸፍናለን። ሰው ተሸፍኖ የሚኖር ፍጡር። በስጋ ውስጥ የተሸፈነ ስብና ነው ፍጥረታዊ ሰው። በስጋ ተሸፍኗል ሰውነታችን። ኢቭን ፍጥረታዊ አካላችን በስጋ ተሸፍኖ ውስጥ ነው ያለው። እግዚአብሔር በባህሪው ግን በሱ ፊት ነገሮች በሙሉ የተራቆተ ነው። ምንም እግዚአብሔር ማያየው ማይሰማው የሰው ድምፅ የለም። ሳንናገር ይሰማል ልባችን። እንዳውም ጌታችን ኢየሱስ ክርስቶስ እንደ አሕዛብ ብዙ ጊዜ ደጋግሞ በመናገር ጸሎታችሁ የሚሰማ እንዳይመስላችሁ፣ እግዚአብሔር የሰውን ልብ ያውቃል፣ ሳትነግሩት ራሱ ያውቃል እና አምናችሁ ጸልዩ፣ እንደ አሕዛብ አትሁኑ። ጸሎታችሁ በእምነት አድርጉት። እግዚአብሔር ሁሉን የሚያይ አምላክ ነው። እግዚአብሔር ይመስገን። እኛ ራሳችንን ማድረግ የሚኖርብን እግዚአብሔር የሚወደው ባህሪው ምንድን ነው? ራሳችንን እንዳለን ወደ እግዚአብሔር ይዘ ከነድካማችን ይዘ ነው መምጣት። ከደከም ደክብ ያለው አቤት እግዚአብሔር እንደዛ አይነት ሰው ሲወድ፣ ከበደለ በድያለሁ አጥፍቻለሁ። ዳዊት እንደዛ አይነት ሰው እንጂ በደል የሌለው ሰው አይደለም። ዳዊት በህይወቱ ትልቅ ፍጹም የሆነ ሰው አይደለም። ግን በእግዚአብሔር ፊት የሚገለጥ ሊሰወር የፈለገውን ነገር እግዚአብሔር ገለጠ። ነብዩን ላከና ናታን አስረዳው። አትሰውረውም በእግዚአብሔር ፊት። ከዛ በኋላ ነው ዳዊት መዝሙር የጻፈው። ካንተ ወዴት ነው የምሸሸው? ወዴት ነው የምደበቀው? ወዴት ይኬዳል ከእግዚአብሔር ሸሽቶ ሰው? ድካም ሲኖረን ማለት እኮ ነው። ስንበድል መደበቂያ አለ፣ መሸሻ አለ፣ ማምለጫ አለ። ዋይት ሃውስ ውስጥ እንግባ፣ በኒውክሌር እንደበቅ።
ትልቅ በቃ ይሄ ባንከር ሰርተን እዛ ውስጥ እንግባ? ተራራዎች መሃል ሄደን እንደበቅ? ዋሻ ውስጥ? የትም ቦታ ውስጥ የትም ብንገባ ተራሮች አይሸፍኑንም፣ ኮረብቶች አይሸፍኑንም። የፈለግነውን ያህል ሪዝን አውት ብናደርግ እግዚአብሔርን በኤክስኪውዝ ወይም በራሳችንን በመሸፈን ከሱ አይደለም የምንቀበለው። እግዚአብሔር የሚወደው ወደሱ እንዳለ እንሆ ና መርምረኝ አለ። አንዳንዴ እኔ እንኳን ማላየውን አንዳንዴ ላናይ እንችላለን። ስህተታችን፣ ድካሞቻችን ላይገቡን ይችላል። ትክክል ይሆን የሚመስለን ሰዓት አለ። ኢንቴንሽናል ማናረጋቸው ግን ባለማወቅ የምናጠፋቸው ነገሮች እግዚአብሔርን እንኳን አሳዝኖት ከሆነ ናና መርምረኝ፣ ናና ምን አድርገኝ መርምረኝ። this is a good time ለኛ። ጥሩ ጸሎት ረጅም ጸሎት አይደለም። ጥሩ ጸሎት በቃላት የሸበረቀ ጸሎት አይደለም። ጥሩ ጸሎት ራስን እንዳለ ወደ እግዚአብሔር ፊት አቅርቦ ይሄው እግዚአብሔር ይሄ ያላየሁት ነገር ካለ ናና ልቤን መርምረው። ልቤ አላማረህ ከሆነ እባክህ ንጹህ ልብ ፍጠርልኝ። ምናልባት የያዝኩት መንፈስ የቀና መንፈስ ካልሆነ ለመንፈስ ቅዱስ የማይመች ከሆነ የቀናውን መንፈስ አድስልኝ። እግዚአብሔር ለደካሞች የሚራራ አምላክ ነው። በእኛ ጥፋት ሊፈርድብን ሳይሆን ሊምረን የሚቸኩል አምላክ ነው። እግዚአብሔር በምህረቱ ፈጣን ነው በጣም። ሰው ደግሞ አንዴ ከነገራችሁት ከጥሩ ነገር ይልቅ ሰው ትዝ የሚለው ስጋዊ ፍጥሮ ይሄ አዳም፣ ያኛው አዳም ይሄ ወንባል ኃይለኛ ነው። ሔዋንማ አለቀል አትረሳ። እግዚአብሔር በባህሪው በደልን የማይቆጥር ነው። ኃጢአተኛው እንዲሞት የማይፈቅድ ግን በንስሐ እንዲመለስ እንጂ ከኃጢአት ጋር አብሮ እንዲጠፋ አይፈልግም። እግዚአብሔር በባህሪው በምህረቱ ባለጸጋ ነው። በይቅርታው በጣም ትልቅ አምላክ ነው። በትዕግስቱ እጅግ ሰፊ ትዕግስት ነው ያለው። አንዳንዴ የሰው እድሜያት በሙሉ ቢጨመር የእግዚአብሔርን ትዕግስት አያነቃንቀው። ግን ሰው በዚህ ጊዜ ይሞኛል። እግዚአብሔር ዝም ሲል ሲታገስ ምህረት ሲያደርግ ሰው ይዘናጋና በኃጢአቱ ይቀጥላል። መጽሐፍ ቅዱስ ዳግም የተወለዱ በቤቱ የተጠሩ ወደ ክርስቶስ ገበታ ወደ እግዚአብሔር መንግስት ኑ ተብለው በአብ የተጠሩ ሰዎች አንድ ነገር ነው የምናደርገው። በድሮ መንገድ አትቀጥል። አሜን። መንፈስ ቅዱስ አንዳንዴ በአገልግሎት ወይ ሲገልጥልን ትላላችሁ። ሰው ከሚመክረን መንፈስ ቅዱስ መጥቶ ሲመክር መንፈስ ቅዱስ ገብቶ ሰርስሮ ነፍስና መንፈስ ውስጥ ገብቶ ሲያሳይህ አቤት ከዛ በኋላ ሊያሳምረን ነው እግዚአብሔር። አሜን። ሁለት ሰዎች ወደ ጸሎት ስፍራ ሄዱ ይላል ሉቃስ 18 ላይ። በውጪ አኗኗሩ፣ በተግባሩ፣ በስራው፣ በዶክትሪን ዕውቀቱ፣ በታይትሉ ጥሩ ነው። he was so disciplined guy። ያኛው ደግሞ ቀራጭ ነው። ሁለቱም ወደ ጸሎት ስፍራ መጥተው ይሄኛው በእግዚአብሔር ፊት ቀና ማለት አቅቶት ደረቱን እየደቃ ይላል
እኔን ኃጢአተኛውን ማረኝ። ያኛው ግን ንስሐም አልገባም። አዚፍ ሂዝ ጋድ ራሱን ጋድ ነው ያደረገው። ሳምታይምስ በእኛ በወንጌላውያን አማኞች አንዳንዱ ችግር አዚፍ ዊ አር ጋድ ዊ አር አብሶሉት ምንም ንስሐ የማያስፈልገን ነው የሚመስል። ንስሐ ኢዝ ኤቭሪዴይ ላይፍ ነው። ኤቭሪዴይ ነው። ምክንያቱም ጸሎት ሲያስተምር ጌታ የበደሉንን ይቅር እንደምንል እኛንም በደላችንን ይቅር በለን። የሚገርማችሁ ንስሐ ካለ የእግዚአብሔር ምሕረት አለ ማለት ነው። እኩል እንዳውም ከንስሐው በላይ ነው የሚምረው እግዚአብሔር። ንስሐ እግዚአብሔር መቅረቢያው ነው። እኛም ወደ እግዚአብሔር የምንቀርብበት ነው፣ እግዚአብሔርም ወደኛ የሚቀርብበት ነው። ንስሐ ከመጥፎ ዲስትራክት ከሚያደርገን መንገድ የህይወትን መንገድ የምንመርጥበት ነው። ከንስሐ በኋላ ነው ፍሬ የምናፈራው። እግዚአብሔርን በጣም እናመሰግናለን። በዚህ ስፍራ ምሳሌው ላይ የተቀመጠው ነገር ፋይናሊ ኮንክሉድ ሲያደርገው ጽናት። እስቲ አንድ ላይ ሰምተው የሚጠብቁ በልምድ አሁን ሄዳችሁ ክሩሴድ የተደረገ ቦታ ትልልቅ ኮንፈረንሶች፣ ሴሚናሮች ተካፍለናል፣ አካፍለንማል አይደል? ግን ጎ ባክ ኤንድ አስክ አብዛኛው ማጆሪቲው ስታቲስቲክስ ውሰዱ እስቲ። ማስታወሻ ይዛችሁ ልክ እንደ ሳይንስ እንደ ጥናት ሄዳችሁ ከኮንፈረንስ በኋላ ከሴሚናር በኋላ ከስልጠና በኋላ ከዝማሬ በኋላ ትልልቅ ኮንፈረንሶች ከተደረጉ በኋላ ስታቲስቲክስ ውሰዱ። ምንድን ነበር ኦብጀክቲቭ? ማንም ሰው ልክ ኮንፈረንሱ ሲያልቅ እዛው ጥለውት ነው ይረሳል። እውነተኛዋ ግን ንጹህ የሆነችው ቤተክርስቲያን ግን ትኩረቷ እንደ ጳውሎስ ቃሉ ከሰሚዎች ጋራ እንዲዋሃድ ነው። አሜን። ለሙሴም ትልቁ አገልግሎቱ ዘዳግም የሚለው እኮ ዘፍጥረት ላይ ያለውን፣ ዘጸአት ላይ ያለውን፣ ከተቆጠሩ በኋላ ያለውን፣ ዘሁልቁ ላይ የተጻፈውን፣ ዘሌዋውያን ላይ የተጻፈውን በሙሉ ሳምራይዝ አድርጎ ደገመላቸው። እንዳትረሱ እስራኤል ሆይ ስማ፣ በልብህ ጻፈው፣ አብሯችሁ ይቀመጥ፣ በአንገት ላይ እንደ ማህተም ይሁንልህ፣ በቤት ደጃፍ ላይ ይቀመጥ፣ ስትቀመጥ ስትነሳ እግዚአብሔርን አስበው እያለ ደጋግሞ እግዚአብሔር ባህሪና ዓላማ በእነሱ ውስጥ እንዲታተም እንዲሳል ዳግም ዘዳግም ነው የነገራቸው። ጳውሎስም የሚለው ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል። አንድን ሰው ሄዳችሁ መቼም አማኙን ብትጠይቁት በጸጋው ነው የዳን ነው ይላችኋል። ኦፍ ኮርስ ግን በጸጋ ያዳነን ከጨለማው ስልጣንና ከጨለማው ዓለም ባህሪ ከአሮጌው ሰው አውጥቶ ስጋና የስጋን ስራ በመስቀል ላይ ገፎ ከዛ ነው ነፃ ያወጣ። ከዛ በኋላ የብርሃን ልጅ ሆነህ ኑር ነው አይደለም? ፍሬ አፍራ ነው ያ አይደለም? እንደገና ተመልሳችሁ በባርነት አትያዙ ነው። ወደ ግብጽ ተመለስ አላለን። ተመልሰህ ሰይጣንን ባህሪ የአጋንንትን ስራ አላለን። የእግዚአብሔር ልጅ የመጣው የሰይጣንን ስራ ሊያፈርስ ሊገነባው አይደል? አካሉ ነው ሆነ ያለን። ከአጋንንት ጋር ህብረት ይኖራችሁ፣ ከቤልሆር ጋር ህብረት ይኖራችሁ በሚል መጽሐፍ ቅዱስ ላይ የለም። ከነሱም ጋር ማህበር አንሆንም፣ የመንፈስ ተካፋይ አንሆንም። ከኔ ጋር ናችሁ? ቃሉ በውስጣቸው የሚኖር ሰዎችን ነው እዚህ ጋር መጽሐፍ ቅዱስ ትኩረቱ ቤተክርስቲያን የሚላት። የትኛዋ የምትነጠቀው ነው? እስከሚነጠቅ ድረስ እነዚህ አይነት ሰዎች አሉ።
ኦኬ የመጀመሪያውን ነው። አይናችንን ዛሬ እግዚአብሔር ይከፍታል። አሜን። ይከፈታል። በደንብ እናስተውላለን፣ እንጠነክራለን። መንፈስ ቅዱስ ይሰራናል። አሜን። የተዘጋ የታሰረ ብትንትኑ ነው የሚወጣው። በብርሃን ተሞልተን ነው የምንሄደው። እግዚአብሔርን በመምሰል ነገር ነው የምናድገው። እግዚአብሔርን መምሰል ሃሌሉያ። እኔ እርሱን እንደምመስል እናንተ ደግሞ እኔን ምሰሉ። ዲስ አሁን ልባችን የትኛው ላይ ነው ያለው የሚለውን እንፈትሻለን። መፈተሽ ኦኬ። ይሄ በቀላሉ የሥጋ ድካም ምናምን አይደለም። ይሄ እንደሱ አይደለም ይላል። የሥጋ ድካም እስከምትሞት ድረስ ይከተላል። ምክንያቱም ሥጋ በመንፈስ ላይ መንፈስ በሥጋ ላይ ይቃወማል። ይሄ ፍጥረታዊ አካል ባህሪው አይለወጥም። ትጎሽመዋለህ፣ ዲስፕሊን ታደርገዋለህ፣ እምቢ ትለዋለህ እንጂ ሥጋ መፈተኑን አያቆምም። ምክንያቱም የትንሣኤ አካል ገና አልለበስንም። ግን በውስጡ ሰው እየጎለመስክ ስትሄድ የውጩን ሰው እያሸነፍከው ትሄዳል። ሥጋህን እያሸነፍከው ትሄዳል። ዲሲፕሊኑ እየመጣ ትሬኒንግ ነው መጽሐፍ ቅዱስ ያለው አይደለም። ትሬን ዩርሰልፍ ነው የሚለው፣ ኢንስታንት ላይ አይደለም። የሥጋ ድካም ላይ አይደለም እያወራን ያለው። ይሄ ልምምድ የሆነ ነገር ከኔ ጋራ ናችሁ? ከእግዚአብሔር ጋራ የሚያጣላን ጠላት ደለብሬት አድርጎ የሚያመጣውን ስለ ሰይጣን ነው እያወራ ያለው። በተዘራው ላይ የሚመጣው ማን ነው? ይህን ሁሉ የሚያደርገው መጀመሪያ የሰሙትንም ከልባቸው ቶሎ የወሰደው በጭንጫም ላይ ደግሞ ያለው ነገር ውስጣቸው እንዳይቀመጥ የባከነው በእሾህና በአጥር መሃል የበቀለው ማን ነው? ያንን የሚያደርገው ነው። ማን ነው እንደዚህ የሚያደርገው? ሰይጣን ነው ይላል መጽሐፍ ቅዱስ። እንደውም ሌላ ቦታ ማን ነው ይህንን ክርዳድ የዘራው ይላል። ጠላት መጥቶ በሌሊት ዘራው። ትግላችን ከሥጋና ከደም ጋር አይደለም፣ ከሰይጣን ከሰራዊቱ ከወደቁት መናፍስት ጋር። አሜን አሜን አሜን። ጠንቀቅ ማለት ማየት የሥጋ ብቻ አይደለም። ሰይጣን እየፈተነ ነው፣ እንዳናድግ እያደረገ ነው። ከዳንበት ደህንነት በክርስቶስ ኢየሱስ ካመነው እምነት በእግዚአብሔር ልጅ ላይ ካለን እምነት ከጸደቅንበት ጽድቅ ከተቀደስንበት ቅድስና ከተማርንበት ምሕረት ከተወደድንበት ፍቅር ከተወለድንበት ዳግም ልደት በክርስቶስ ኢየሱስ ካገኘነው ክርስቶስን ከኛ ውስጥ ማውጣት። ፊሎሶፊ ሊያደርግልህ ይችላል። ቆንጆ የሚጣፍጥ ስብከቶች፣ ይሄ የኒው ኤጅ ትምህርት ስብከቶች በጣም የሚጣፍጡ ግን አጋንንት የሞላበት የምድርን ዘር እየዘራ ምቾትን ብቻ እግዚአብሔር አይመቻል አለም። እግዚአብሔር የምቾት አምላክ ነው። ግን ያ ምቾት ከክርስቶስ የሚያወጣ ከሆነ ነው እየተናገረ። ሄሎ 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 በደንብ ብትንትና አድርገን ነው ይሄን ቃል። ምቾት የሚሰጥ እግዚአብሔር ነው። እግዚአብሔር የሚመች አምላክ ነው። አሜን። እግዚአብሔር የበረከት አምላክ ነው። እግዚአብሔር የእረፍት አምላክ ነው። የሰላም አምላክ ነው። የብርሃን አምላክ ነው። ደግ አምላክ ነው። ቸር አምላክ ነው። እግዚአብሔር በባህሪው በሱ ዘንድ ጨለማ የለም። እዚህ ቦታ ላይ ምቾት የሚለው ከእግዚአብሔር በክርስቶስ ኢየሱስ ያመነውን እምነት ከኛ ውስጥ አውጥቶ ክርስቶስን አውጥቶ ሌላ ምቾት የሚመስል ነገር ይሰጣል። ክርስቶስ ከውስጥ ከወጣ በኢየሱስ ክርስቶስ ማመንህ ከተሰረቀ ነፍስ ተሰረቀች። ናዌዴይስ ክርስቶስን አያስገቡህም ውስጥ
እንደውም አሁንማ ኦፊሻሊ ሰይጣንን ኦፊሻሊ አገራችንን ገብቷል። ይሄ አዝሎንጋዝ ሀብታም ጣንጂ ይሄ የናይጄሪያ የዌስት ከልት አፍሪካ ከልት እዚህ ያለው ደግሞ የሬድ ኢንዲያን ከልት የቻይናው የኢንዲያው ተመሳስሎ የመጣ ቬሪ ቬሪ ስሊኪ ስፒሪት አቮይድ ኢት። እባብ ነው፣ አውሬው ነው፣ ገዳይ ነው። ሃይማኖት መስሎ ይስልልሃል ሃይማኖት፣ ክርስቶስን ግን ከውስጥ ያወጣዋል። ለሃይማኖት እጅግ ተከራካሪ ቀናተኛ ሊያደርግ ይችላል። ክርስቶስ ግን ከውስጥ የለም። ምንድነው ሲባል ስለ ሃይማኖት ነው እያወራህ ነው። እንዳውም ደግሞ በሮንግ ጥቅስ አንዲት ጥምቀት፣ አንዲት ሃይማኖት ሪሊጅን፣ አንዲት ሃይማኖት የሚለው በኢየሱስ ክርስቶስ አምኖ መዳንን ነው። በቃ ይሄ ነው አንዲት ሃይማኖት ማለት፣ ሌላ ምንም ትርጉም የለው። በኢየሱስ ክርስቶስ አምነን ከእግዚአብሔር ጋር የታረቅንበት እምነት፣ ሌላ የሚያድን እምነት የለም። ያመንነው እምነት የእግዚአብሔር ልጅ ነው። እሱ እምነታችን ነው። ያመንኩት ይሄን ነው፣ ይሄን ነው የማውቀው ነው የሚላቸው። ከክርስቶስ በቀር ሌላ ነገር አላውቅም ነው የሚለው ጳውሎስ። አንዲት ጥምቀት የሚለው በኢየሱስ ክርስቶስ አምኖ የዳነ ሰው ከዛ በኋላ ይጠመቃል። በአብ በወልድ በመንፈስ ቅዱስ ስም ይጠመቃል። እቻ አንድ ጥምቀት ነች። የዳነ ሰው ነው የሚጠመቀው፣ ያመነ ሰው ነው የሚጠመቀው። አንዲት ሃይማኖት ነች፣ ሌላ የለችም ብሎ ወይ ካቶሊክ ነው የሚልህ፣ ወይ ኦርቶዶክስ ነው የሚልህ፣ ወይ ምናምን ነው የሚልህ፣ ወይ ጁዲዝም ነው የሚልህ፣ ወይ እስላም ነው የሚልህ ነው። አንዲት ሃይማኖት የሚለው በክርስቶስ ኢየሱስ ማመን ነው። አለን ሳይ ዛሬ አንድ ነገር እንረዳ። ሰይጣን የሚፈልገው ዴሊብሬትሊ፣ ሰይጣን ፈዞ ደንዝዞ አይደለም የሚያጠቃ። ባይዘው ወይ አንተን ነው እንጂ የሚያፈዝ የሚያደነዝዝህ፣ እሱ በጣም አክቲቭ ነው እየሰራ፣ ቬሪ አክቲቭ ነው። በጣም በኃይል እየሰራ ነው ሰይጣን። እንደውም የዘመኑ ፍጻሜ ሊመጣ ሲል ሞር አግሬሲቭ ነው የሚሆነው። ተጽፏል። ዓለምን በኃይል ኪዮስ ውስጥ ነው የሚያገባት። መጨረሻ ወደ አንታይ ክራይስት ውስጥ እንገባለን፣ ወደ ግሬት ትሪቡሌሽን ውስጥ እንገባለን። ግን ከዛ በፊት ቤተክርስቲያን ለመነጠቅ አሁን ነው መታጠቅ፣ አሁን ነው የመዳን መንገድ፣ የጽድቅ መንገድ፣ የኃጢአት ስርየት መንገድ፣ ልቦናችንን የሚቀድስ ህሊናን ሁሉ የሚያነጻ የኢየሱስ ክርስቶስ ደም ነው። እግዚአብሔር አብን እጅግ ደስ ያሰኘ ስራ የክርስቶስ መታዘዝ ነው። ሁለተኛው አዳም ነው። በሱ አምነን የተወለድነን። ከዛ በኋላ የክርስቶስ ሆነን እንኖራለን እንጂ የዓለም ሆኜ አልኖርም። እንደዚህ እናርገው። የመጀመሪያው ደስ ይላቸዋል፣ ሐሴት አረው እና ተቀበሉት። ወዲያውኑ ግን ረሱት። እነሱ ነው የረሱት ወይስ ሰይጣን መጥቶ ነው ከውስጣቸው ወሰደ? አጋንንታዊ ወፍ የሚለው ሰይጣን መጥቶ የተዘራውን ቃል ከውስጣቸው ምን አረገ? ወሰደ። ኢንቴንሽናል ነው ማለት ነው። ዴሊብሬትሊ ነው። አንድ ነገር ዛሬ እንማር በደንብ ስሙ። ሰይጣን ስለማግኘትህ ስለማጣትህ አይገደውም። ህይወትህ እዛ እንዳለ፣ ህይወት እሱ እንዳልሆነ ያውቃል ሰይጣን። ህይወት መንፈሳዊ እንደሆነ ያውቃል ሰይጣን። ግን ያንን መንፈሳዊ ህይወታችንን የሚሰርቀው ምድራዊ ነገር በማምጣት። የመጀመሪያው ሰይጣን ጉልበት የሚያገኘው ቃልን፣ የእግዚአብሔርን ቃል ካንተ ውስጥ ይወስዳል።
ምክንያቱም ሰው ጠንካራ የሚሆነው መንፈሳዊ የሚሆነው አስተዋይ የሚሆነው እምነቱ የሚጠነክረው በእግዚአብሔር ቃል ኢቭን መንፈስ ቅዱስ የምትሞላው ቃሉ ባንተ ውስጥ ሲያድር ኃይልህ የሚታደሰው መንፈሳዊውን ዓለም የምታውቀው እምነታችን ተራራ ማፍለስ የሚችለው መታዘዝ የምንችለው ክፉን ከደጉ የምንለየው ቃል አለን የእግዚአብሔር የመንግስቱ ልጆች ነን ክብር ለእግዚአብሔር ይሁን የውጭ ሰዎች አይደለንም የመንግስቱ ልጆች ነን የመንግስቱ ቃል አለን የሰይጣንን ሥራ የሚያፈርስ ቃል አለን ሰይጣን የሚሸነፍበትን ነገር ነው ካንተ ውስጥ ትጥቅህን ነው የሚያስፈታ ሰራዊትን ትጥቁን ካስፈታኸው አለቀ ይማረካል ለዚህ ነው ኤፌሶን ምዕራፍ 6 የእምነትን ጋሻና ጦር ሁሉ አንሱና ልበሱ እሱም የእግዚአብሔር እሱም የማን ቃል ነው የእግዚአብሔር ቃል ነው ራቆታችሁን ከሄዳችሁ ሂኖስ ለብሰሽ ነው መውጣት ያለብሽ ለብሰን ስለምንገኝ ራቆታችንን አንገኝም ይላል ጳውሎስ አእምሮዬ በእግዚአብሔር ቃል ነው መሰራት ያለበት አስተሳሰቤ ልቦናዬ ውሳኔዎቼ እርምጃዎቼ ጸሎቴ ቃሉ ላይ ተመሰረተ ትልቁ ቃል የእግዚአብሔር ልጅ ነው ሌላ አይደለም ትልቁ ቃል የእግዚአብሔር ልጅ የእግዚአብሔር ልጅ ላይ ተመሰረተ በዚህ መሰረት ነው ቤተክርስቲያን ተመሰረተው ይላል በዚህ መሰረት ላይ ነው ሰዎች ፍሬ የሚያፈሩት አሜን ሰይጣን ቃሉን በኃይል ይፈልገዋል ካንተ ውስጥ ለማውጣት አንተ አይደለህም ብርቱ ታይትላችን አይደለም ብርቱ ሐዋርያ መባሌ አይደለም ነብይ መባሌ አይደለም ፓስተር ወንጌላዊ ወይም ደግሞ ፕሮፌት መባሉ አይደለም ሰይጣን እሱ አያንቀሳቅሰው በክርስቶስ ኢየሱስ የተመሰረተበት የእግዚአብሔር ልጅ ኢየሱስ ላይ በደም ተመስርቷል ክርስቶስ በውስጡ ተስሏል አንተን አይደለም ይፈራው ክርስቶስን ኢየሱስ ክርስቶስን በደንብ ውስጤ ሲሳል then ገሃነም ደጆች አይቋቋማት ክብር ለእግዚአብሔር ይሁን ኃይል ከዛ ይወጣል በዛ ውስጥ ብርሃን አለ በዛ ውስጥ ልጅነት አለ በዛ ውስጥ የእግዚአብሔር ፍቅር አለ በዛ ውስጥ የእግዚአብሔር ምሕረት አለ በዛ ውስጥ ቅድስና አለ በዛ ውስጥ ዋው ነሜት የጥበብ መዝገብ ሁሉ እዛ ውስጥ በሰማይ ያለው በምድር በሕይወት ይፈልቃል እግዚአብሔርን መምሰል እዛ ውስጥ አለ ፈውስ ነፃነት ድንቅ ታምራት መናፍስትን ማስወጣት እዛ ውስጥ አለ ትሬን የምናረጋችሁ ዋናው ትሬኒንጋችን አንድን ሰው በክርስቶስ ኢየሱስ ሙሉ ማድረግ ነው የኛ ስራ ኤፌሶን ምዕራፍ 4 ላይ 5 ኦፊሶች ነው ያሉት ኢትዮጵያውያን ናቸው 6ኛ የጨመሩት በኤርትራውያን እሱ የራሳቸው ጉዳይ ነው 5 ኦፊሶች ትልቁ ስራቸው አንድን ሰው ወደ ክርስቶስ ኢየሱስ ራስነትና ሙላት ማምጣት ነው what about now ስንት ብር ልስጥ ስንት ብር ፕሮፌሳይ ላርግልህ
በእናትህ 200 ሚሊዮን ብር ወደ ባንክ እንዲገባ አድርግልኝ። ይሄ ኦፊሻሊ በዩቲዩብ ምናምን ፌስቡክ ላይ በየቀኑ የምታዩት። ሁለተኛው እነዚህ ወዲያው ቃሉ ተወሰደ። ሁለተኞቹ ስቴፕ ስትደርስ የመጀመሪያ ሰይጣንን ታሸንፈዋል። ነው በክርስቶስ ኢየሱስ አምኛለሁ ብለህ አልፈው ትሄዳል። ሁለተኛ ጋር ይመጣል። ሁለተኛ ከባባድ ስደቶች ቦክስ ነው የሚጀምረው። አልሰማችሁ? አይ ዊሽ ቦክስ የምታውቁ ቢሆን የምታውቁ ነው ያልኩ፣ የምታደርጉ አላልኩ። ሚኒንጉ ማለት ነው። እኔ ቦክስ በደንብ ራሱ ቦክስ ውስጥ ስለነበርኩበት አይ ኖ ዋት ቦክስ ኢዝ ሪሊ። ሁለተኛው ቦክስ ነው። በግራም በቀኝም በቴስታም ያናግሃል። ፈተናውን ያመጣዋል። በማህበራዊ ፈተና፣ በቤተ ክርስቲያን ፈተና፣ በውጭ ፈተና ፈተናውን ያመጣና ደግሞ በፈተናው ውስጥ አንተን ቼክ ያደርጋል። ትለቀላ ትለቅ ትተዋለህ። ይህን ነገር አልተውም። ኢየሱስ ጌታ ነው። ኢየሱስ ክርስቶስን በሰዎች ውስጥ እስኪሳል ድረስ ነፍሳችን ከዚህ እስክትለይ አናቁም። ይህን ሰምቶ ነው መሄድ ያለበት። ያናውጣል። በሌላ በሰው በማህበራዊ ነገር በጓደኛ በምን ያናጋዋል። just keep still ጽና፣ ዝም ብለህ ያቆማል። ሁለተኛው ፈተና እንዳልሰራ ያውቃል። አሁን ወደ ድርድር ነው የሚመጣው። ታውቃላችሁ ድርድር አንተም ተው አትንካኝ፣ ቦክሱ አልሰራም፣ መከራውና ፈተናው አልሰራም፣ በዛ ጸንተሃል፣ ክርስቶስ ኢየሱስን አልካድክም፣ የእግዚአብሔር ልጅ ላይ ተመስርተሃል። አሁን ዊን ዊን ሶሉሽን ይመጣል። he will be so nice and sweet and አደጋው እዚህ ላይ ነው። አደጋው እዚህ ላይ ለስላሴ ቀጥሎ እንካ ምንድን ነው የምትፈልገው? ስልጣን፣ ፖፑላሪቲ፣ መከናወን፣ ሀብት ምንድን ነው? ባንክን ልምላው፣ ግባ፣ እሰጥሃለሁ። ብቻ ክርስቶስ የሚባል ነገር ነፍስ ውስጥ እንዳለ ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 4 ላይ እኮ የመጀመሪያውን ፈተና መጨረሻው ላይ ሲያመጣው እንደራደር ነው ያለው። በዓለም ያለውን ክብር፣ በዓለም ውስጥ ያለውን በሙሉ ስልጣን፣ ሀብት፣ ዝና ኔሚት ላንተ ልተወው። አንድ ነገር ግን ተውልኝ፣ የእግዚአብሔር ልጅ የምትባለዋን ታይትል ወደዚህ ምድር እንዳታመጣት። በእሷ እንደሚወድቅ ያውቃታል። ሰው ሲያናውጥህ ፈትነህ በመስጠት የሚመጣ መስጠት ኢኔሴንስ ሰይጣን ህይወትን ሰርቆ ክርስቶስን ካንተ ውስጥ አውጥቶ ሰማያዊውን መንፈሳዊውን ነገር ከውስጥ አውጥቶ አለባብሰሃል፣ ይኩልሻል፣ ይኳኩልሻል፣ ይቀባባሻል። ከዛስ የመጨረሻው የሰይጣን ክርስቶስ ከውስጥ ከወጣ በኋላ የሰጠህን ነገር መልሶ ይወስድና የኳለሽ በጥፊ ብልዝ በብልዝ አድርጎ ቦክስ በቦክስ አድርጎ ይለክሽ። ናው ኢትስ ዮር ታይም። ህይወት ክርስቶስ
ሌላ የለንም። ወደ አብ የቀረብንበት የዘላለሙን የተካፈልንበት ከዚህ ስንሄድ ሲኦል የሚባል ማናይበት ዘላለም የምንኖርበት እሱ ባለበት ወደምንኖርበት ነው የምንሄደው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ከኔ ጋር ናችሁ አላችሁ? the last በደንብ አስመሩበት። ቅድም የተናገ ጽናት፣ persistency, consistency, endurance። ይኸውላችሁ አንድ ነገር ልንገራችሁና እንዲገባን እየሳቀን እንዲገባን ላድርገው። ለምን ይመስላችኋል አፍሪካውያን በፖለቲካውም በማህበራዊም ነገር በምንም እንደው በቃ ትንሽ ማቹሪቲ የምናጣው? በኢሞሽን ነው ያደግነው፣ በስሜት። ሄሎ instead of reasoning it out, ኢሞሽን ነው የሚቀድመው በማህበራዊ ነገራችን። ስለዚህ ቁጭ ብሎ ከመነጋገር ይልቅ ተቃውሞም ይሁን መቀበልም ይሁን ሰው በኢሞሽን ነው የሚናገረው። ኢሞሽን is good, but reasoning out is the best. እነዚህ ሁለቱ ኢሞሽን ውስጥ ያሉ ሰዎች ናቸው። The emotion, they are happy. They were rejoicing. They just accepted it. When the real things comes, they are not persistent. በቤተ ክርስቲያን የእግዚአብሔር ልጆች ዳግም የተወለዱ በመንፈስ ቅዱስ የታተሙ ፐርሲስታንት ናቸው። ስደበው ግድ የለም ችለው ነገ ያልፈዋል። ከጌታ ጋር ታገኘዋል። የተሰወረው ይሰወር፣ ነገ አመታት ጠብቆ ይገለጣል። ለምን ያ ነገር እንደመጣ ግልጥ ብሎ ታይዋል። ጽናት አንድን ነገር በስሜት ጀምረ ነው ብዙ መንገድ አይኬድም። ልጆቻችንን ስንመክር ምን መክራቸው? don't go by your feeling ነው አይደል? ፊሊንጋችሁ አሁን ትምህርት ቤት መሄድ ደስ አላለኝም ቢልስ ትምህርት ቤት መቅረት አለበት እንዴ? ቡጁ ብለህ ትምህርት ቤት ታስቀረዋለህ? ቡጁ ብለህ ጎ። በስሜት አይደለም። ጽናት ነው፣ ቀጣይነት ነው። መጽሐፍ ቅዱስ ስለ ደህንነት ሲያወራ እስከ መጨረሻው የታመነው ይድናል የሚለው እንደሱ ነው። የክርስቶስ ትምህርት እውነተኛው የክርስቶስ ትምህርት እውነተኛው ንጹህ የሰማይ ትምህርት እስከ መጨረሻው የጸና እሱ ይድናል። ይኸውላችሁ እናንተ ብፁዓን ናችሁ። መጀመሪያ ፈትኗችኋል፣ ሊወስደው ፈለገ፣ ከልብህ አልወጣም። ዛሬም ክርስቶስ ጋር ናችሁ። ዛሬም በክርስቶስ አምነህ እዚህ አለ አልፈሽዋል። That's why still you are in Christ. That's why still you are a believer. የሚያስክድህ ነገሮች እኮ መጥተዋል። ዘማሪ የነበሩ፣ ሰባኪ የነበሩ፣ አስተማሪዎች የነበሩ የሉም ዛሬ። ግማሹን ፖለቲካ ወስዶታል፣ ግማሹን ኮሙኒዝም ወስዶታል፣ ግማሹን ምኒዝም ወስዶታል። ያልመጣ ማዕበል የለም።
አንቺ በቤት ውስጥ ያለሽው ፈተናውን አልፈሽው ጸንተሽ እንጂ ፈተና ሳይመጣ ቀርቶ አይደለም። የሚያንቆለጳጵስ ለጊዜው ደስ የሚያሰኝ ነገር ሳያንገዳግደን ቀርቶ አይደለም አይደል? ኖ ብለነው በቤቱ ያለሽ ይሄንን እስከ ክርስቶስ መምጣት ድረስ ቀጥሉ። በዚህ ምሳሌ ልጨርስ። ወንድማችን ጴጥሮስ ዛሬ የቤተ ክርስቲያን አባል ቢሆን እዚህ ጎረቤታችን ቢሆን ወይ አስተማሪያችን ጴጥሮስ ይሄ ልቡም መንፈሱም ደስ የሚያሰኝ አንድን ነገር ስለ እግዚአብሔር ነገር ቶሎ ማድረግ ነው የሚፈልገው። እሺ ነው የሚለው። በጣም ጥሩ ነው። አንዳንድ ጊዜ ኢነርጂያችሁን ከሚጨርሱ ቶሎ እሺ የሚሏችሁ ሰው ነው አይደል? ኢነርጂን ጨርሶት አንተ ካለቀ በኋላ መጥቶ እንደገና እንደዚህ ብላይ ነበር ሲል ኦሬዲ አምዳን ትለው ጊዜ አለ። ጴጥሮስ ቶሎ የጌታን ነገር ቶሎ አክት ማድረግ ይፈልጋል። ግን ደግሞ ምንድነው ኢሞሽኑ አንዳንዴ ያስቸግረዋል። የወንድማችን ጴጥሮስ ሁሉንም ነገር በቃ can do it don't worry እኔ ችለዋለሁ ይሄን ሁሉ እኔ ብቻ ነኝ ምናምን ያለና ጴጥሮስ እቺኛዋ ትንሽ በዶሮ ጩኸት መኮርኮም አለባታል። ያ ኢሞሽን ነው። ሁለተኛው ኢሞሽን እንደገና እኮ ሰራው እኮ መጣች ብቅ አለች አንድ ቀን በውሃ ላይ ጌታ እየተራመደ መጣ። አሁን ተገርማችሁ ተደንቃችሁ ዝም ከማለት ጌታ ሆይ እኔንም እንድመጣ አዘዘኝ ነው እንዳንተ ልሁን ነው እኮ። ትንሽ ኢሞሽኑ በቃ ተነቃቃ። ይኸው መነቃቂያ ኮንፈረንስ it doesn't mean you are persistent። አሁን ላለው ነገር ቶሎ ንቃ፣ ተዘጋጅ፣ አምሮህን ክፈት፣ ማስተዋልን አብዛ፣ ጽና፣ ታደስ ማለት እንጂ ኢሞሽናል እንሁን ማለት አይደለም። አሜን። ሰው ጴጥሮስ ውሃ ላይ ከሄደ በኋላ እንዳሰበው በስሜት አይደለም፣ በእምነት ነው። በስሜት ነው ሄደው አምናለሁ ያለው ስሜቱን ነው። መጀመሪያ ጌታን ስላየ አምናለሁ ብሎ ሄዷል። ግን እምነት ይፈተናል፣ ጽናት ይጠይቃል። እምነት ማለት ማዕበሉ ሲመጣ ነፋሱን ሲያየው ፈራ ይላል። መጀመሪያም እኮ መሬት ላይ አይደለም የቆመው፣ ና በሚለው ቃል ላይ ነው ውሃው ላይ ቆመ። አላሰጠመው። ሰው መስጠም ጀመረ ይላል። አልጸናም። አንተ እምነት የጎደለህ ነው ያለው አይደል? እህቴ፣ ወንድሞቼ፣ እግዚአብሔር ልጆች ጽኑ። No, I know what I have. I don't need anything else from that. I need nothing from myself but Christ. አሁን አንዳንዴ በመገለጥ እግዚአብሔር ሲናገረን ጉባኤ ውስጥ ስንናገር በተለይ መናፍስትን ለማውጣት እግዚአብሔር ሲናገረን አንዳንዴ መንፈሱ ቶሎ አይጮህ። አንዳንዴ 30 ደቂቃ 10 ደቂቃ ዝም ይላል። ግን መንፈስ ቅዱስ ኦሬዲ ተናግሯል፣ አስወጣው ይላል። እዛ 2 ደቂቃ 3 ደቂቃ መመኑ ሁሉ ምን ይሆናል? ተስፋ ይቆርጥና ግራ ምናምን ያያል። አንተ ግን እግዚአብሔር ያለ እውነት ስለሆነ ስትናገር መጨረሻ ሲጮህ ህዝቡ ደግሞ እንደገና ይነሳ፣ ሃሌሉያ አሜን አሜን አሜን። እንደዛ አይደለም ክርስትና። እግዚአብሔር ያለህን ቃል ማመን ብቻ ነው።
ቃሉን አምነህ ስትጸና ተደርጎ ታገኘዋለህ። እስከ መጨረሻው የጸና ይድናል። እስከ መጨረሻው ጸንተ ሰይጣንን ስትቃወመው ይሸሻል። መስት ደስ የሚለኝ እግዚአብሔር ፍጻሜው እሱ ነው። እሱ ያለው ብቻ ይሆናል። ከፊት መንገዳገድ አለ፣ አንዳንዴ ማልቀስ አለ፣ መገፋት አለ። ግን ያመንኩትን አውቃለሁ። ኢየሱስ የእግዚአብሔር ልጅ ነው የሚለውን እስከ መጨረሻው ይዘህ እድሜህን ጨርሶ። ዓለም ሌላ ነገር የላትም። ወይ ማጣት ወይ ማግኘት ኮመን ነው። ወደዚህ የመጣ ነው ሌላ ነገር ፈልገናል ነው። ሌላው ምድራዊ የሚገኝበት ነገር ብዙ ቦታ አለ። ከሁሉ የሚበልጠው በቤቱ በውስጤ የተዘራው የመንግስቱ ቃል ወንጌል ከኔ ጋር ይኖራል። ኢየሱስ በውስጥህ ካለ እግዚአብሔር ምሕረት አለ። ክርስቶስ ካንተ ጋር ከተዋሃደ ከአብ ጋር ህብረት አለ ማለት። አሜን። እሱ በውስጤ ካለ ከነድካምህ ሰይጣን መንካት አይችልም። ከነድካምህ ልጅ ነህ፣ መንግስት ውስጥ ነህ። በድካምህ እሱ ሊራራልህ ሊቀ ካህን እንደሆነ ያውቃል። ሊከስህም አይችልም። በደሙ ከምስክርነታቸው ቃል በዛ ስላመኑ የወንድሞች ከሳሽ ተጥሏል። መብት የለው። he has no any right over you። የዕዳ ደብዳቤውን ሁሉ ከናንተ አንስቶ ወደ ጥልቁ ጣለው። ኖ የለው፣ መብት የለውም ባንቺ ላይ። አምልጠሻል፣ ተሻግረሃል፣ ታትመሃል። የእግዚአብሔር ልጅ ኢየሱስ ክርስቶስ በእኔ ውስጥ ይኖራል አላቸው። እግዚአብሔር ይመስገን። ይሄ ነው ፓርት 2። ፓርት 3 እንቀጥላለን። ሃሎ፣ ፓርት 3 እንቀጥላለን። አሁን አጠገባችሁ ላለው ሰው በረጋ መንፈስ እንደ ጴጥሮስ ሳይሆን ወይም ደግሞ እንደ ዲዲሞስ ቶማስ ኢነርጂ ካስጨረሳችሁ በኋላ ሳይሆን this is your day. Say, this is my day. It's not tomorrow. It is my day. It's not devil's day. It is my day. It is. በዛች ቀን እንድኖር ምሕረቱን በማለዳ ሲሰጠኝ በክርስቶስ አምኜ ስነሳ that is my day ብዬ ነው የምነሳው። I don't give any chance to the devil. That's it. any chance አልሰጠው። that is my day። ስትተኛም እግዚአብሔርን አመስግነህ this is my ሌሊት ብለህ ትተኛለህ። ስትነቃም this is my day። that's it። እንጂ ቀኑማ ንፋስ አለ፣ ማህር አለ፣ መስጠት አለ፣ ማወዛወዝ አለ፣ ቦክስ አለ፣ ምን አለ። forget it. That's your day። አጠገብህ ያለውን ያመንከውን እወቅ እንጂ ሰይጣን ባንተ ላይ መብት የለውም። መብት የለውም። This is a secret. This is a mystery. This is really መገለጡ እሱ ነው። የጋንም ደጆችን ለማሸነፍ ከፈለክ
just stay with Christ consistent persistent one ሰይጣን ያቃል ይሸሻል by the way ሰይጣን እችን አይሰማህም ያስገዋ ልጆች እኮ ሞክረውታል he knows የትኛው የአፍ ክርስቲያን እና የልብ ክርስቲያን እንደሆነ ሰይጣን ያቃል መልአክ ነው ሪል ቦርን አጌን የሆኑትን ሰዎች ብርሃን አለ የክርስቶስ ብርሃን በአይን በዚህ ፍጥረታዊ አይን መንፈሳዊ አይን ግን በብርሃን ተሸፍነ ያያል ብርሃን በላያቸው ሲበራ ያያል እነዚህ ብርሃን ያላቸው የብርሃን ልጆች ናቸው በአይኑ ያያዋል ብርሃናቸው ጠንቋዮች አጋንንት ያለባቸው ሰዎች ፊታችን ላይ ብርሃን ተሸፍነን ስንሄድ ያያሉ በብርሃን ተሞልተን ያውቁናል የብርሃን ልጆች ናቸው so አንድ ሁሌ ደስ የሚል መዝሙር አለን እንኳን ክርስቲያን ሆንኩኝ እሰይ እንኳን የጌታ ሆንኩኝ እልልልል በልቤ ገብቶ ሰላምን ሰጠኝ አማኑኤል እንኳን ኢየሱስ ሆንኩኝ እሰይ እንኳን ለአምላኬ ሆንኩት እልል በልቤ ገብቶ ሰላምን ሰጠኝ አማኑኤል እየዘመራችሁ መረበሽ ነው ሰይጣን ሃሌሉያ ሰይጣንን በዚህ ምድር ላይ ረብሸውት ከሚሄዱት ሰዎች አንዱ ነኝ እናንተን አላቅም እርብሽ ብሹን አውጥቶ ደሞ አቀዋል እሱ ሲረበሽ ማን እንደሚልካቸው አቃል ደሞ ሰዎቹንም እኮ አውቃቸዋል ሲላኩ ምክንያቱም አቃለሁ ፓስተር ነኝ ኮረኛ ነኝ ቅዱሳን ረብሻችሁት ሄዱ ገሃነም ደጆችን አናውጣችሁ ንውጥውጡን በቃ ካወቃችሁ ይወቃችሁ ጳውሎስን ማቀዋለሁ አለ ያቀዋል ጳውሎስ ያወረደ ነው ፈተፈተው ያስቀዋል ልጆች እናንተ just forget it just you are by puppet wow ጌታስ የት ጋር እንዳለን እንደሚያውቅ ጳውሎስን ጴጥሮስ ጋር አላልኩ ጴጥሮስ ኢሞሽናል ትንሽ ይሄኛው ጸሎትና ማቹሪቲ ያለው ስለዚህ ጳውሎስን መጀመሪያ ያላከው የሚጸልይ የሚጾም ሰው ያቃል የት ጋር እንዳለ በኋላ ጴጥሮስ ትሬን ከተደረገ በኋላ ነው ቆርኔሌዎስ ቤት ይላል ለሱም ደግሞ ሁለት ጊዜ መገለጥ መጥቶ መጀመሪያ ሰማይን ከፍቶ አሳየው ከዛ ሰዎች መጡ ከዛ በኋላ ደግሞ እኔ ካንተ ጋር ነኝ አትፍራ እኔ ነኝ የላኳቸው ያቃል ጴጥሮስ የት ጋር እንዳለ ሰዎች አሉኝ ይላል እግዚአብሔር ማንጋ የሱ እንዳለን እግዚአብሔርም ቤት ቁጥራችን የት ጋር እንዳለን መኪናችን ውስጥ እየነዳን ከሆነ እየነዳ ነው እዚህ ላይ ነው ያለው ይላል ሰይጣንም ከተል ያቀናል ከተማው ስትገባ ያቀናል መጣ ይላል መተናል ንገሩት መተናል በል መተናል መጣተናል ሃሌሉያ ክብር ለእግዚአብሔር ይሁን ኢየሱስ ጌታ ነው ጌታ ነው ጌታ ነው ሃሌሉያ ሪሊጂየስ ስፒሪትን ልናፈርሰው ነው የመጣ ሃሌሉያ የክርስቶስን እውነተኛውን ቤተክርስቲያን መትከል ሃሌሉያ ኢየሱስ ጌታ ነው የምትለው እንክርዳዱን ከገለባው ለመለየት ነው የሥጋና የደም የሆነውን ከመንፈስ that's what
የእግዚአብሔር ቃል ነው። ክብር ለእግዚአብሔር ይሁን። እስካሁን አለሽ፣ አላሸነፍሽም። በዚሁ ትቀጥያለሽ፣ እስከ መጨረሻው አትሸነፍ። ንገሩት እስከ መጨረሻው። ደግሞ በእምነት ስትናገር እግዚአብሔርን አምኜው ነው፣ ራሴን አይደለም። ባህሪውን አምኜው ነው። እንደ ዳዊት ገባውና ይሄ ነገር ለካ እግዚአብሔር የሚሰራው ነው እና በሱ እየታመንኩ እኖራለሁ አለ። በቤቱ ለዘላለም አንድ ቀን ጠፋለሁ ብዬ ነው ያስቤ ማለት ኖር አይጠፋም። አሜን። መልአክ አሁን ወደዚህ ምድር ሲላክ ባይዘወይ መልአክ አለን ሁላችን መልአክ አለን። ባይዘወይ ለዳኑ ሰዎች መልአክ አለ። እኔ ራሴ መልአክ አለ፣ እናንተ መልአክ አለ። መልአክ ወደዚህ ሲላክ ዋይት ሃውስ ውስጥ ቢገባ ነው ደስ የሚለው ወይስ አንተ ቤት ውስጥ ቢገባ ነው ደስ የሚለው ይመስላል? just think about who cares about እንጨት ምናምን፣ እሱ ለስጋ ነው። መልአክ የእግዚአብሔር ህልውና ነው የሚፈልጉት። በአንድ ኃጢአተኛ ንስሐ በመግባት የሚገርሙት ይላል። ሰው ክርስቶስን ሲያቅ የእግዚአብሔር ልጅ ከነሱ ጋር ሲዋሃድ፣ እነሱ ከእግዚአብሔር ጋር ሲዋሃዱ ይደነቃሉ፣ ይገርማሉ፣ እጅግ ሐሴት ያደርጋሉ። አያስደንቀውም ምናምን መልአክ የሚደነቀው ባንተ ነው፣ ባንቺ ነው። ይሄን መጠበቅ አለብኝ ይላል ከደስታ ጋር። ሃሌሉያ። ለዛ ነው መጽሐፍ ቅዱስ አገልጋዮቹን ወይም መላእክትን የእሳት ነበልባል ለማገልገል የሚላኩ ይላል። ቦርን አጌን ስትሆን እንጂ በትምህርቴ አይደለም፣ በዘሬ አይደለም፣ በነገዴ አይደለም፣ በቀለሜ አይደለም፣ በጾታ አይደለም፣ በሀብት አይደለም፣ በአካውንቴ ልክ አይደለም። መልአክ እንደሱ አድርጎ አይመጣም። የእግዚአብሔር ልጅ ኢየሱስ ክርስቶስን አንተ ውስጥ ሲያይ እንኳን ይሄን ሰጠኝ ይላል። ያንዳንዱ ግን እየተመረረ ነው መልአኩ። እንዳታስመሩት ይላል። ባይዘው ይሄ ሰው ቆይ ትንሽ ለአስተካክለው ደግሞ ስትል ትንሽ ይማራል። ሰላማዊ ስትሆንለት በክርስቶስ ይሄን መጠበቅ። አሁን ሙሴ ድሮ መስክሮላቸዋል ትምህርት ቤት መከራው። እኔም ደግሞ በሱ ምክንያት መከራዬን አይ ነበር። መጣና ይነግረን በዚህ ሮጠ፣ በዚህ መጣ፣ በዚህ ምናምን ሲለምለኝ በቃ ናንጸልይ ይለዋል። ተንበርከክልና እጄን ጭኜ ጸልያለሁ። እናባርራቸዋለን የትምህርት ቤቱን የተማሪውን ምናምን። በቃ ደግሞ ዳውንታውን ነው፣ አደገኛ ቦታ ነው የነበረው አይደለም። በጣም ደወረስ ትምህርት ቤት ነው። በቃ ነፍሱን ያስጨንቁታል። አሁን እነሱ ማስተማር መር ያላረነት ሄደ ነበር እያለ እኮ ልትሰጣቸው ትሬን ሊያረጋቸው ይፈልጋል፣ ሊያቅፋቸው ይፈልጋል፣ ሊያበረታታቸው ይፈልጋል። አይዞህ ግን አይሰሙ። ደስ ብሎ ሆኖ እንደምታስተምረው ናው ቆንጆ ተማሪ ስታገኝ ያለህን ልትሰጠው ነው። አትሰስትም አይደለም? በስራ ገበታችሁ አብሮ በጣም ጥሩ ሰው ከሆነ እኔ ልስራ ለምትሉት አላችሁ። አንዳንዴ ልጆቼን ስወዳቸው በጣም እንደው እኔ አብሬ ፈተና ቁጭ ብዬ እኔ ለነሱ ብፈተን ደስ የሚለኝ ጊዜ አለ። ሲያጠኑ ምናምን ረጅም ሰዓት ሲወስድ ቤቢንም አንድ ቀን አልኳት በቃ አምጪውና እኔ ልጻፍልሽ፣ በቃ አንቺ ተኛ አልኳት። ኮርስ እየወሰደ ለማስተርሷ እያጠናች ከስራ ወጣ ማፍተር ሚድናይት እስከ 3 ምናምን መጣት። ይሄን አልጨረስኩም፣ ዛሬ ማስረከብ አለብኝ። ቤቢ እኔ ሰዓት አለኝ፣ just give it to me, I know how to write it, just let me do it አልኳት።
ወይ ዳንዬ እንዳንተ እምነት ቢኖረኝ ትላለህ። ደስ ይላል። የሚታዘዝ ሰው እግዚአብሔርን የሚፈራ ሰው ሲያዩ መላእክት ደስ ይላቸው። እንጸልይ።